የአላህን ውሳኔ እንዲሁ የሚቀድም ነገር ቢኖር ኑሮ ከአላህ ውሳኔ ያልፍ የለም እንጂ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነብዩ አለይሂ ሰላቱ ወሰለም። ሌላው ጃብር ኢብኑ አብዱላህ ባስተላለፉት ሐዲስ ላይ አክተሩ መን የሙቱ ሚን ኡመቲ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ሰጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም። በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድ። ታዲያ እንዴት አይጋለጥ ይሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። አይን ሐቅ አልዓይን ይላሉ በሌላ ሐዲሳቸው። አይን እኮ يدخل الرجل القبر ويدخل الجمل القدر። አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ ተዘናክተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ፣ ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይምካ? መንገድ ላይ ሲቀጭ፣ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። በሐዲስ የተረጋገጠ የቁርአን መረጃ ያለው የአይን በሽታ። አንድ ነብዩ አለይሂ ሰላቱ ወሰላም ከመካ ከመዲና ወደ መካ ሲያከኑ ከርሳቸው ሰሃባዎች ውስጥ ሰህል ኢብኑ ሁነይፍ ይባላል። ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ አረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት አሚር ኢብኑ ረቢዓ የሚባል ሰሃባይ፣ ሁለቱም ሰሃባ ናቸው፣ ከነብዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው፣ ገላው ነጭ ነው ተፈጥሮ፣ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ፣ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግሮ ተዞራ፣ ወንዙ ላይ ወደቀ። ሰክኖ ወደቀ። ወደ ነብዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው? አናቅማል። ምትጠረጥሩት አለ እንዲህ አሉ። አይ አምር ኢብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ፣ እንዲህ አይነት ውበት አይቻላል ሲለዋል። ተበሳጩ። ረሱል ሰለላሁ ዐለይሂ ወሰለም ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል? ሰሃቦቹም ይሄን መረጃ አቁም ነው። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ። አይን ሐቅ ነው በነብዩ ዘመን ይላል። ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቂ ልትሆን ትችላል። አንዴ ሂሻም ኢብኑ አብዱል መሊክ ኢብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነብዩም አለይሂ ሰላቱ ወሰላም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ። ሲገቡ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናገኙት። የሰይድና ዑመር የልጁ ልጅ ሳሊም ይባላል። ያኔ እድሜው 60 አልፏል፣ ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሡ ይሻ ሳሊም ማለት አንተ ነህ አለው። አዎ አለው።
እድሜህ ስንት ነው አለ። 60 አልፎኛል። 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና አዎ ምንድነው የምትበላው? ዘይትና ዳቦ ነው የምበላው። ከመችቶ ትበላዋለህ አሉ። አዎ ሳይረበኝ አልበላም። ተገረመ ንጉሥ። ተሰናብቶት ሳልም ወደ ቤቱ ሲመለስ ሙቀት ጀመረ። ትኩሳት ጨመረበት። ወደ አኺራም ተሻገረ። አልዓይኑ ሐቅ አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ ያላስተዋልነው በሽታ የግድ ሰውየው ስላየህ አይደለም። ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበታል። ተመልከቱ፣ አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምጽ ሰማና ይህ ማን ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አጣጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁም ወደ አኺራ አለፈ። አይን ይሄውን አደባባይ ያሰጣ ነው ማንነታችን፣ ህይወታችን ያመሰቃቀለ ያለው ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ነች። ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ። ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ። አንተ ለራስ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን የሂሻም ወንድሞቹ ሲያልፍ እሱ ንጉስ ሆነ። እሱ ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ኸሊፋ ማለት አሁን የምታውቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራንን ይሄን ሁሉ የአረቡን ግዛት ይገዙ የነበሩ ኸሊፋ ይባላል። የዓለምን 1/3 አስተዳድረው። ያኔ ይሄ ወጣት ንጉስ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል። አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወት ውስጥ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል። አላሁመ ከማ ሐሰንተ ኸልቂ ፈሐስን ኹሉቂ፣ አላህ ወይ ተክለቁመና እንዳሳመርከው ባህሪንም ስነ ምግባሬንም አሳምረው በሉ ብለዋል ነብዩ አለይሂ ሰላቱ ሰላም። አንዳንዱ የቤቱ ሐሲድ እሱ፣ የልጆቹም ሐሲድ እሱ፣ የሚስቱም እሱ ነው። ሳያቀው ያጠቃቸዋል። ከልክ ያለፈ ተገርሞት መደነቅ በፋብሪካ በርሻ በቤት በመኪና በልጆች በሚስት ቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ። ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ። ይሄን መኪና ገዛ ቢስሚላህ ማሻአላህ። ይሄ ነው የሚሰብር፣ ይሄ ነው የሚጋርደው። ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ ደኸልተ ጀነተክ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ አትልምልኝ። ፋብሪካህን ስታይ፣ ድርጅትህን፣ ቢሮህን፣ ስራህን፣ ውጤትህን፣ መጽሐፍህን፣ ንግግርህን፣ የህይወት ስኬትህን ስታይ ቢስሚላህ ማሻአላህ ተባረከ ረህማን። ይሄ አይንን የምትሰብርበት። ወደ ልጆቻችን ህይወት ከመጣ ይሄው ልጣፋንታ በስፋት ተመለከተዋል። ልጆችን ሰርግ ሲባል ዱዓ እናደርግላቸው፣ አንጠብቃቸው፣ አቁለጭልጨን አወልሶፍን ሻማያጅ ናቸው፣ ኬክ አቅራቢ ናቸው።
የማን ልጅ ነች ስታምር ተብላ የተበላች ብዙ ልጅ አለች። አንዲት እናት በጡት ማጥባት በጥጡ አለማጥባት የሚል ኮርስ ነበርና እዛ ተሳተፍኩ ትላለች። ልጇ በደንብ ይጠባ ስለነበረ የሱን ታሪክ ልትናገር መድረክ ላይ ወጣች። እኔ ልጄ በደንብ ነው የሚጠባው፣ ልጄ በጣም ጤነኛ ነው፣ በ2 ዓመቱ ቆመ፣ አሞት አያቅ፣ ትጋቱ ንቃቱ መድረክ ላይ ወጣ ዘረዘረች። ቢስሚላህ ማሻአላህ የለ ከፕሮግራም ወጥተን ስለር ትላለች። ልጄ ድገት ወደቀ፣ እግሩ እስካሁን ሽባ ነው ትላለች። ልጆቻችን አደባባይ እናወጣቸዋለን፣ ዱዓ እናደርግላቸው። ቢስሚላህ ማሻአላህ የለም፣ ቁል አዑዙ ቢረቢናስ እየቀራን ማሸት የለም። ለአይን ለቀቅናቸው። ጎበዝ ተማሪ የተባለ ሲቀጭ፣ አቤት ሲያምር የተባለ ሲጠውልቅ፣ አቤት ባህሪው ያለ ያጨበጨብንለት ዙሮ ባህሪው ምን ነካው ተቀየረ እስኪባል በየቤቱ ይህን ታሪክ እንሰማለን። አልዓይን ሐቅ ሰው ሐስዶም ይሁን ተገርሞ ወዶም ተደንቆ ሲያይ ቢስሚላህ ማሻአላህ እሱ ካላት አሊያም አንተ ራስን በዱዓ ማጠብቅ ከሆነ የዓይን ራት ሆነ። ባለፈው ቃል የገባለው ይህን ለማውራት ነው። ወሊድ ኢብኑ አብዱል መሊክ የሂሻም ወንድም ነው። እሱ ያኔ ንጉስ እያለ ዑርወት ኢብኑ ዙበይር ወዳጁ ነበር። ሊዘይረው ሄደ። ከዑርዋ ጋር መሐመድ የሚባል ልጅ አለው። በጣም ቆንጆ ልጅ ነበር። ሚያምር ልብስ አለበሰው። ወደ ንጉሱ ነውና የሚወስደው። ልክ ሲገባ አይኑ ላይ አረፈ። ማ هذا الغلام ይህ ሚያምር ልጅ ማን ነው? ወማ هذه الثياب ይህ ሚያምር ልብስስ ምንድነው አለ ንጉሱ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። አይን ሐቅ ሚስተባበል ነገር የለም። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አየዋት። ጠሯቸው። ይች ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ዘምዘም ውሃ እየረጨ ቁል ሁወላህ አሐድ እየቀራህ ልጆችህን ማሸት፣ ሲተኙ ከተኙበት ቦታ ሄደ ዱዓ ያደረግ፣ ጸጉራቸውን ገላቸውን ደበስበስ፣ ትምህርት ቤት የገጠማቸው ጉዳይ ካል፣ መንገድ ላይ ያያቸው ነገር ካል፣ መንፈሳዊውን ሕክምና እነሱ ቁርአን ላይ እስኪደርሱ አንተን ምታግዛቸው። ነብዩ አለይሂ ሰላቱ ወሰለም በጣም የሚያምሩ 2 የልጅ ልጅ አሏቸው፣ ሐሰንና ሁሰይን የሚባሉ ከጎን ቀርበው ነብዩን የሚስሟቸው፣ ሶላት ሲሰግዱ ላያቸው ለሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይዙና የሰይድና አሊ ልጅ የፋጡማ ልጅ ናቸው፣ ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ታም ሙሉ በሆነው የአላህ ስም ሚን ኩል ሸይጣንን ወሐማ ከየትኛው ሸይጣንም ከየትኛው መርዝም እጠብቃችኋለሁ በአላህ ቃል ይላል። ወሚን ኩል አይን ላማ አጥቂ ከሆነች አይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ። አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር የሚያረጉላቸው ይላል። አሁን ዱዓ የሚያረጋባታል ልጆቹን የሚያሻሽ ቁርአን የሚቀራባቸው ዘምዘማው እየረጨ የሚያሻቸዋል የለም። ይሄ ልጅ ባህሪውን ለወጠ እንላለን፣ እንዴው ምን ነካው እንላለን። ሚዲያ ላይ አውጥተው በየሰርጉ አብለጭልጭኸው በየፕሮግራሙ ወስደው አቤት የሷ ልጅ አቤት የሱ ልጅ እንዲባል አጋፍጠው መከላከያ ሳታደርግለት እንዴት አይተካ? እርግጥ ነው ጠዋት ስታስወጣው ብርድ እንዳይመታው ጃኬት ታረግለታል፣ እንዳያመው ሕክምና ታረግለታል። ይሄ አካላዊ መንፈሳዊ ሕክምና ቁርአን ዚክር የግድ ራሳችን ልንጠብቅበት የሚገባን መሰረታዊ ሕክምናዎች አሉ ለኛ ለልጆቻችን። ነብዩላህ ያዕቁብ የአይንን ጥቃት ስለሚያውቁ ከአባታቸው ኢብራሂም ከአያታቸው የወሰዱትን ልጆቻቸው ዩሱፍን ፍለጋ ወደ ግብጽ ሲገቡ አንድ መመሪያ ሰጥቷቸው፣ ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ በአንድ በር ግር ብላችሁ አትግቡ፣
ዑስባ ናቸው፣ ጭፍራ ናቸው፣ የነብይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ተሰባይ ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ልጆችን መጠበቅ፣ ልጆች ላይ ዱዓ ማድረግ፣ ልጆቹ ሲተኙ አያተል ኩርሲ ቢቀሩ ማዘዝ፣ ከቻሉ በውዶ እንዲተኙ፣ ገደም ሲሉ ቢስሚከ አላሁመ አሙቱ ወአሕያ እንዲሉ፣ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ እንዲሉ አሳሐፍዘን ከተኙበት ይሄን እንቅልፍ ሲወስዳቸው በተረት አይደለም እኛ የምናስተኛው በዱዓ ነጩ ተረት እያነበበ ያስተኛቸው እኛ ዱዓ ያለን የምናስተኛቸው ልጆቻችን የኛን ጥበቃ የኛን ዱዓ ለአቅም እስኪደርሱ የኛን ክትትል ይፈልጋል። አላህ ከዓይንና ሱ ሁሉ ይጠብቀን። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ችግሩን ካነሳን መፍትሄውን መጥቀስ ግድ ይለናል። የመጀመሪያው መፍትሄ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ። እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው ማለት። ሶሻል ሚዲያውን ተመልከቱት። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻው። ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል አይደል? ከተጋባው ውስጥ ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ የ2025። ከቀጠለም ጤናማ አይደለም። አይን በልቶታል ሰርጉ፣ ትዳሩ አይን አግኝቶታል፣ ተጠቅቷል ቀድሞ። ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አለም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም استعينوا في قضاء الحوائج بالكتمان። ሐጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋይከው ባለቤት ጋይከር በጣም ይቀርብ ወዳጆች ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት ማዓለ ብቻ ቆይ ውጤት ያህል እናገር ስጨርስ። ሶስተኛ አዱዓ ወዝክር ዱዓዎችን ናብዛ። አዝካር الصباح والمساء ያለ ሰው አይና ያገኝ ኩል ቁል ሁወላሁ አሐድን ጠዋትና ማታ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሚቀራ ሰው አይነናስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ከፈጠረው ሸር ሁሉ። ይሄን ብለህ ወጥተህ ችግር አይከት። ሶላተል ጀማዓ ሳታቋርጥ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ወደ ቁርአን ወደ ሐዲስ አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አይደል። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። አረብ ሀገር ውስጥ ሰርግ ሲደረግ ሰርጉ እንዳበቃ ታዳሚዎቹ የጠጡበት ቡና ፍንጃሎቹ ተሰብስበው ያነ ታጥቦ ልጅቱ እንድትታጠብበት ይደረጋል። ይሄ እስልምና አይደል። አይንናስ ምን ልከላከለው በቁርአን በሐዲስ በዚክሮች ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሎ ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምፁን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም፣ ሞባይል ላይ ያለው አንተ
ቴሌቪዥን የግድግዳ ማሳመሪያ ነው። ቀስ የሚል ቁርአን ከፍተህ በተኛ ሙሉ ሌሊት ይቅራ ቤት ቀለይም ክፈተው። ጠዋት ላይ አዝካር ሰባህ ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ፣ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ስትቀመጥ ቢስሚላህ በል። ማን ተተክቶ እንደነበር አታውቀው። አልጋችሁን አራግፋችሁ ቢስሚላህ ብላችሁ ተኙ ተብለ በየቦታው የሚሰገድበት ዚክር ያለበት ቤት ሸይጣን አይገባም። አይንና ሳያጠቅ እንጂ ብዙ ሰው ሚዲያ ይወጣል በአላህ ጥበቃ ውስጥ ስለሚኖር ነው። ነብዩና አለይሂ ሰላቱ ወሰላም ቁረይሾች እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ الذين كفروا ليزلقونك بأبصارهم ረሱሉን ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። ይልታል ግን በአላህ ጥበቃ ነው። በአላህ ከለላ ውስጥ ነበር። ነብዩ አለይሂ ሰላቱ ወሰላም ዚክሩን ማብዛት ዱዓውን ማብዛት እሱን ካረግና አይንናሱ ሳይነካን ሲሕሩ ሳይጎዳን ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ ስትገቡ ዱዓ አርጋችሁ መኪና ቢስሚላህ ስትነዱ ቢስሚላህ። ነብዩ አለይሂ ሰላቱ ወሰላም ከቤት ሲወጡ ትላለች ኡሙ ሰለማ ወደ ሰማይ ይመለከቱና ቢስሚላህ በአላህ ስም ተወከልቱ ዐለላህ በሱም ተደገፍ ወላ ሐውለ ወላ ቁወተ ኢላ ቢላህ ከሱጭ ኃይልም ብልሃትም የለም ይሉ ነበር። ወደ ሰማይ ማተረው ትላለች ኡሙ ሰለማ ሶሒህ ሐዲስ። እንዲህ ብለህ ከወጣ ሸይጣን አይቀርብ፣ ለሌላኛው ሸይጣን ተወው፣ በአላህ ጥበቃ ስር ነው ይለዋል። እስልምና ችግር ነግሮ መፍትሄውን ሰጠ። የተጠቀመ ስኬታማ፣ ያመለጠው አዳለት። ሁሉን ያልነገሩን የለም ነብዩ አለይሂ ሰላቱ ወሰላም